ሐዋርያ ሥራ ምዕራፍ 13 ከቁጥር 6 ደሴቲቱንም ሁሉ እስከ ጣፋ በዞሩ ጊዜ በርያሱስ የሚሉት ጠንቋይና ሐሰተኛ ነቢይ የሆነው አንድ አይሁዳዊ ሰው አገኙት። እርሱም አስተዋይ ሰው ከሆነው ከሰርጊዮስ ጳውሎስ ከሚባለው አገር ገዢ ጋር ነበረ። ይህንንም ባርናባስና ሳውል ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ከቁጥር 8 ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገር ገዢን ከማመን ሊያጣምም ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን በመንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከት ከቁጥር 10 አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅን ሁሉ ጠላት የቀናውን የጌታ መንገድ ከማጣመም አታርፍምን? 11 አሁን እነሆ የጌታዬ እጅ በአንተ ላይ ናት፣ እውር ትሆናለህ፣ እስከ ጊዜው ፀሐይ አታየው አለው። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁ የሚመራው እየዞረ ፈለገ። በዚያን ጊዜ አገር ገዢ የተደረገው ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ ይላል። ተልእኮን ይዞ ባርናባስና ሳውል ወንጌል ሊሰብኩ ሰማያዊ የክርስቶስ ተልእኮ የወንጌል ተልእኮ ይዞ ሊያገለግሉ በሄዱ ጊዜ አንድ አስቸጋሪ ነገር ገጠማቸው። አደገኛ ጠንቋይ ኤልማስ የሚባል ሰው አይሁዳዊ ሰው ባርናባስና ሳውል አገኛቸው። የዛን ጊዜ የቀና ልብ ያለው ጥሩ መንፈስ ያለው ሰው የእግዚአብሔርን ቃል ለመስማት ልቡ የተከፈተለት ሰው አንድ ሰው የጳውሎስ አገር ገዢ የተባለ ሰው ነበር። ስሙም ሰርጊዮስ የሚባል ሰው አለ። ይህ ሰው ከዛ ኤልማስ ጋር አብሮ ነበረ ያለው በዛቱ። ይህ አለቃ ገዢው ወንጌሉን ሊሰማ ቃሉን ሊሰማ ባርናባስና ሳውል ጠርቶ ቃሉን እንዲናገሩ ጋበዛቸው። ሃይ አይሁዳዊ ኤልማስ ጠንቋዩ ሐሰተኛ ነቢይ የሚባል አደገኛ ጠንቋዩ ኤልማስ አይሁዳዊ እነሱም ወንጌል ሊሰብኩ ሊናገሩ የገቡት አደገኛ በሆነ አገር ላይ እዛ ጋር ቁጭ ብሎ ሊናገሩ ገቡ። አገኛቸው። መንፈሱ ተበሳጨ፣ ተቆጣ። ይህ ሰርጊዮስ የሚባል ሰው ጠራና ወንጌልን እንዲሰማ ጋበዛቸው። ተናገሩ ስል እሱ ደግሞ እንዲህ አለ። ቀጥ አድርጎ መቃወም አመጣ። የቀና ልቡን እያጣመነ እንዳይናገሩ እነሱ የተናገሩት እውነተኛ ወንጌል እንዳይሰማ ሰርጊዮስ እንዳይሰማ መቃወም ጀመረ፣ ማፈስ ጀመረ፣ መቀለጥ ጀመረ። በዛን ጊዜ ግን በመንፈስ ቅዱስ ኃይል የተሞላ አንድ ሳውል የሚባል ሰው እኔ ስለ ሳውል ደስ የሚል ስለ ሐዋርያው ጳውሎስ ደስ የሚል የመናፍስት መለየ ጸጋ እስከ አፍንጫው ነው ያለው። ሃሌሉያ! የመናፍስት መለየ ጸጋ እስከዚህ ነው። እግዚአብሔር ጠቅጥቆ ነው የሰጠው። ሌላ ቦታ ስንመለከት አንድ ለጌቶቿ ትርፍ ስታስገባ የነበረች አንዲት ሴት የለችም? በጥንቆላ ትርፍ የምታስገባ ሴት የልዑል ባሪዎች የመዳን መንገድ የምታሳዩ የእግዚአብሔር ልጆች ስል መናፍስቱን እየለየ ነው። ቆይ ይሄ ከሰማይ ነው ከጥልቁ ነው ብሎ ያይና በውስጡ ያለው ለየ። ከለየ በኋላ በክርስቶስ ኢየሱስ ማዛለው ከሰው ወጣይ ከውስጡ አጋንንቱ ወጥቶ ሄደ። በጣም የገረመኝ ነገር ይህ ሰው የቀናው ልብ ሰርጊዮስ ልቡ ቀና ነው። እግዚአብሔርን ለመስማት የቀና ልብ ያለ ሰው ነው። ለወንጌል ባላንስ የሰጠ ሰው ነው። ግን ገዢ ነው። ጠንቋዩ ማፈስ ጀመረው፣ መቀለጥ ጀመረው። እንዳይሰማ ልብ ሆነው ማጣመም ጀመረው። ጳውሎስ ግን ልቡን አየ፣ በመንፈስ ቅዱስ ተሞላ። ዛሬ በእግዚአብሔር መንፈስ ተሞልቼ እማወራው ቃል ሰፈር ያለው አጋንንታዊ ሥራ የሚሰሩት አይናቸውን ያሳውራል። ከቁጥር 11 እዛ ቦታ ላይ ስናገር አየ፣ ቀጥሎስ ተመለከተ። የሚያወራው ንግግር የቀና ልቡን እያጣመመው ነው ያለው። ትክክለኛ ወንጌል እንዳይሰማ እየከለከለ ነው። ልቡን እያጣመመው ነው ያለው። አየ ጳውሎስ መናፍስት
በመንፈስ መለየ ጸጋ የተሰጠ ሰው ስለነበረ ውስጡ ላይ ያለው ክፋቱን አየ። በየትኛው መንፈስ እንደተሞላ በየትኛው መንፈስ እንደሚመራ ጳውሎስ ተረዳ። ከተረዳ በኋላ አስር ላይ አንተ ተንኮል ሁሉ አንተ ምኑ ተንኮል ሁሉ ጠብቀኝ። አንተ ምንድነህ? ተንኮል ሁሉ ተንኮል ውጩ ስታየው የቀና ልብ ያለ ይመስላል። ውስጡ ግን ብርዝ ነው፣ የተበረዘ ነው ያለ። ፕሊስ አርሰብ ውሰድ በኢየሱስ ስም። ለአንተ ልዩ አይን ይከፈታል። ለነሱ አይናቸው በኢየሱስ ስም ይታወራል። አይናቸው አንተ ተንኮል የሞላብኝ በውስጥ የሞላው ምንድን ነው? ተንኮል ነው። ተንኮል ቀጥላ ክፋትን ሁሉ የሞላብኝ ቀጥሎስ ክፋትን ሁሉ የሞላብኝ። መጀመሪያ ተንኮል፣ ሁለተኛ ክፋት። ይሄ ሁሉ ሞልቷል ውስጡ የሞላብኝ ኢባሮክ ከናጮከታ እሺ ክፋት ተንኮል የሞላብኝ የዲያብሎስ ልጅ የማን ልጅ? የዲያብሎስ ልጅ። ክፋትንና ተንኮል በውስጡ ላይ ካለ እሱ የማን ልጅ ይመስላችኋል? የእግዚአብሔር ልጅ ይመስላችኋል? ዘራረጉ ከዲያብሎስ ነው፣ ከጨለማው ነው። በውስጡ ክፋት ካለ ውጩ መልካም ሊገልጠው አይችልም። በድንገት ግን ክፋቱ ይናገራል። እግዚአብሔር ምስክሬ ነው። ከዚህ ቀን ጀምሮ በአፋቸው፣ በንግግራቸው፣ በፍሬያቸው እነማን እንደሆኑ ትረዳቸዋለህ፣ ትረዳሃለህ፣ ታውቋለህ። እንድታውቀው ልዩ መረዳት ላንተ ይሰጥ፣ ልዩ አይን ይከፈት፣ ልዩ አረዳድ ከሰማይ የሆነው በአንተ ላይ ይሁን። ክፋት ሁሉ ተንኮል ሁሉ የሞላብህ የማን ልጅ? የዲያብሎስ ልጅ። የጽድቅም ሁሉ ጠላት፣ የጽድቅ ሁሉ ጠላት፣ የሰላም ጠላት፣ የጽድቅ ጠላት፣ የኑሮ ጠላት፣ የትውልድ ጠላት፣ የወንዱም የሴቱም ጠላት፣ የእናቶች የአባቶች ጠላት፣ ጠላት፣ የራእይ ጠላት፣ የአገልግሎቱ ጠላት፣ የዝማሬው ጠላት፣ ወይ ጠላት። ዛሬ ልንገርልህ፣ ጽድቅ ስራ እንዳሰራ ከለከሉ አይደለም፣ አብሮ እያሉ ከለከሉ አይደለም። ታሳውራቸዋለህ፣ አይናቸውን ታሳውራለህ፣ እጃቸው እግራቸውን ትይዛለህ፣ ታስረዋለህ። አንተ ግን ስራውን ትቀጥላለህ፣ አገልግሎቱን ትቀጥላለህ። ቀጥላኔ የቀናውን የጌታን መንገድን ከማጣመም አታርፍምን? የመጨረሻ እርምጃ ሰዓት ነው። ታርፋለህ አታርፍም? አንተ የኔ ጠላት፣ የጤናዬ ጠላት፣ የሰላሜ ጠላት፣ የበረከቴ ጠላት፣ የስኬቴ ጠላት፣ የአገልግሎቴ ጠላት፣ የራእይ ጠላት አታርፍምን? የመጨረሻ ይሄ በኢየሱስ ስም የእርምጃ ሰዓት ነው። እኔ ዛሬ ባባዬ በክርስቶስ ተማምኜ ነው ቃል ማውጣችሁ። ይሄ ዛሬ የእርምጃ ሰዓት ነው። በኢየሱስ ስም የእርምጃው ሰዓት ነው። እግዚአብሔር ዛሬ ማታ ጌታ ሆይ አመሰግናለሁ፣ እርምጃውን ይወስደዋል። የተቀቡት እንደዚቹ እያበቡ ይቀጥላሉ። እንደዚቹ እያበቡ ይቀጥላሉ። ባለራዮች እያበቡ ይቀጥላሉ። አበባ ብቻ አይደለም፣ ፍሬን እያፈሩ ከፍሬ ብዛት የተነሳ ምድሩን እየሞሉ ይቀጥላሉ። ጌታ ዛሬ ከዚህ ሰዓት ጀምሮ የምናገረው ቃል በደንብ ስማ። የሰሎኬታ ሎይተረሲያ የአበባህ ጠላት፣ የፍሬ ጠላት ስር ወደ ታች እንዳትሰድ የስሪ ጠላቶች ቢፈራ እንኳን እየሰማችሁ ነው። የሙሴ እህት ለማርያም ይፈራለት ነበረ። በሙሴ ላይ እጅ አነሳች። ማን? ማርያም እጅ አነሳች። እግዚአብሔር የምናገረው በሙሴ ብቻ ነው እንዳለች
ይህ ጉዳይ ሙሴ አልሰማም። በሰማይ ያለው እግዚአብሔር ሰምቷል። እግዚአብሔር ሰማና ሙሴ እስከሚገባ አልቆየም። እግዚአብሔር አልቆየም። ሙሉ በሙሉ በለምጽ መታት። ተመልከቱ። በተቀቡት ላይ እጅ የሚያነሱት፣ በአገልጋዮች ላይ እጅ የሚያነሱት ከዚህ በኋላ እግዚአብሔር አይናቸውን ያሳውራል። ከፈለክ ውሰድ። የፈራ የደነገጠ ከቀላት ይመለስ። አምኖ የኔ ነው የሚል ካለ ይውሰደው። እግዚአብሔር ከዚህ በኋላ ምልክትን ያሳያል። የምታገለግለው በምልክት ይሆናል። የምትሰብከው በምልክት ይሆናል። በምልክት ይሆናል። በምልክት ችከፋር ከነገር ያለስ ሻላባራ ቦራ ባዲያ ነው ተላቦራ ባዲከስ ከባርከው ከዚህ በኋላ በሉስ የኔ ኑሮ ተራ ኑሮ አይደለም። የኔ አገልግሎት ተራ አገልግሎት አይደለም። በምልክት የታጀበ አገልግሎት አደረክልሃለሁ። አታርፍምን? አታርፍምን? የቀናው ልቡን የሚታጣም የጽድቅ ጠላት፣ የሰላም ጠላት፣ ንጹሕ ጻድቅ የሆነው የእግዚአብሔር መንገድን የምታጣም አንተ የዲያብሎስ ልጅ አታርፍምን? ዋ አታርፍምን? እባክታ ኢኮዮስ ዚባስ ኮየስ ታጋ ኦደረ ኡታገረ ኮንደስ ሰልዋጦስ ኦድርኪስ ጉተክ እስቱ ከጦስ ሐሰይች እክኮ እከጦስ የተ ካላረፉ ጌታ ምስክሬ ነው ታስሮ ያድራሉ። ዳኒ አማንቶራ ሲታን ተከማንቶራ ባሽን ሜምባራስ ካቶራ ባሃዲያ ካላረፉ ታስሮ ያድራሉ። ካላረፉ እጅና እግር ታስሮ ያድራሉ። ዋ ዋ በጌታ መንፈስ ሆኜ ዋ ዋ በመንፈስ ተሞልቼ ዋ ወይ ቀረሽ ደጎቶ ወይ ቀረ ያገ ሸምፐረታ ይኮ ያገ አቀናዮ አጀት ያቀናው ተወሰነ ሸምፐረታ ይኮ አቀናታ ይኮ አቀናዮ አጀት ያቀናው ተወሰነ ዋ ዋ ብያለሁ ዋ ጳውሎስ ቃል ሲናገር ከሜዳ ተነስቶ ከባዶ ተነስቶ አይደለም፣ በመንፈስ ቅዱስ ኃይል ተሞልቶ his power ፑል ሆኖ እየሰማችሁ ነው። ወደ ኪድዳክ ቃል ጳውሎስ ሲናገር መር አይብነ ኮፈረ አይብነ ባይና ኮፈረ ደዋበግደና የሞላው በመንፈስ ቅዱስ ነው። የሞላው ከሰማያዊ ሰማያዊ በሆነው ኃይል ተሞልቶ ነው የተናገረው። ዋ ተናገረ። ሙሴ እስከሚገባ ድረስ አልቆየም። ማርያም በለምጽ ተመታች። አሁን ቆንጆ ደምግባት ያለች ቀይ የሆነች ጥሩ የሆነች ማርያም ሙሴ እስከሚገባ ድረስ ነጭ በረዶ ሆና አመዳም ሆና ቁጭ አለች። ምን ሆነች? በባሪያዬ በሙሴ ላይ እንድትናገሪ ለምንድን ነው ያልፈራሽ? እኔ ራስን የገለጥኩልኝ ልጄ፣ ከአፉ ጋር የሆንኩት ልጄ፣ ፍጹም የልቤን ሰው ዛሬ ለአንድ ሰው ልናገርለት ይካ ሐሳው ፐሲርፕ ገለ ሀጭ ፐሰንታ ጦሰነ ግሻሳ ይሄ ድምፅ የሚደርሷቸው ሰዎች ዛሬ የምስራች አለ። ይሄ መልእክት ለደረሷቸው ሰዎች ዛሬ የምስራች አለ። ምንም አታውራ፣ ስላንተ እግዚአብሔር ማውራት ይጀምራል። ምንም አትናገር፣ የአንደበት ቃል እግዚአብሔር ይናገርሃል። ታየዋለህ። እስከሚያድሩ ድረስ እግዚአብሔር ታሪክ በእነሱ ላይ ይሰራል። አረ አሜን 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 አሜን። አታርፍምን ካለ በኋላ ምን አለ? 11ኛ ቁጥር ላይ አሁንም የጌታ እነሆ የጌታ እጅ ባንተ ላይ ናት። ሐሹካ አታርፍምን ይወረ ጉየረ ካለ ባይበራይ የመጨረሻ እርምጃው ሰማያዊ እርምጃ ነው። እግዚአብሔር እንዲህ ይላቸው፣ ከዚህ በኋላ አትጎሳቆሉ፣ አትሰቃዩ፣
ጤናዬ አይጎሳቆልም፣ ስራዬ አይዲካንሳ፣ ስራዬ አይበላሽም፣ ራእዬ አይበላሽም፣ አገልግሎቴ አይመታም፣ ትዳሪ አይመታም፣ ኢኮኖሚ አይመታም፣ ኧረ አይመታም። የመጨረሻ ለብቻ አሁን የጌታ እጅ በማን ላይ ነው? ሀጋጊ ወደ ከውሸት የሰሎ በይትስካ እጁ ከሰማይ የበቀል እጅ ከሰማይ እጁ ከሰማይ። እኔ እዚህ ጋር አሁን እያወራው ያለው አንድ ሰውን እግዚአብሔር ዛሬ ነፃ ያወጣል። እግዚአብሔር በሰፈር ያለው ጥቃቅን ቀበሮች፣ ጥራቅምቦች የዘመናት ክፋታቸው ዛሬ ከዚህ ሰዓት ጀምሮ እግዚአብሔር ዋጋን ያስከፍላል። ሊታምቢ ሊቀጥል አቁም ቀጠሎ እሶ የዘመናት ሆነ ሞሪ ዳገት ዘመናት ሆነና የስዳጌታ ጦሳች እሲቶ ዋጋ ቀንዲሰና አሁን ጊዜው ያንተ ነው። ጊዜው ያንተ ነው። ጊዜው ያንቺ ነው። እንደ ዘሩት እነሱ ዘራቸውን ያጭዳሉ። የጌታ እጅ ባንተ ላይ ነው። እጁ ባንተ ነው። ቀጥሎሳ እውር ትሆናለህ። አንተ ምን ትሆናለህ? እውር ትሆናለህ። ይቺን ቃል ብቻ ነው የተናገረው ጳውሎስ። እውርነቱ ከወዴት ይሁን አልታወቀም። ጳውሎስ ንግግር ብቻ ነው የተናገረው ከስጋና ከደም ተመርቶ አይደለም የተሞላው፣ በክፋት አይደለም፣ በተንኮል አይደለም የተሞላው፣ በመንፈስ ቅዱስ ኃይል ተሞልቶ ነው የሚናገረው። ስለዚህ እውር ትሆናለህ ሲል እውርነቱ ከወዴት ነው? ቀጥሎስ እስከዚያም ጊዜ ፀሐይ አታይም አለው። እስከዚያ ጊዜ ፀሐይ ብርሃንን አታይም። ቀጥሎስ ያም ጊዜ ጭጋግን ጨለማ። ከዚያ ሰዓት ጀምሮ ምንድን ነው ጭጋግ? ቀጥሎስ ጨለማ ወደቀበት። እውር ትሆናለህ ግስ አንዶ ግስ የሚሆን ከእግዚአብሔር ዘንድ ጭጋግና ጨለማ ወደቀው። ከዚህ በኋላ ስራቸውና ዘራቸው እግዚአብሔር ሲያሳጭድ በተግባር ነው የሚታዩት። እማወራው ከስጋዬና ከደም ተነስቼ አይደለም፣ በመንፈስ ቅዱስ ኃይል ተሞልቼ ነው ማወራው። በሱ ተመርቼ ነው ማወራው። ከዚህ በኋላ እግዚአብሔር የተናገረው ቃል በምልክት ሲያጸና በዓይናችሁ ታያላችሁ። አሜን ብለህ ውሰድ። በእጁም የሚመራው እየዞረ ፈለገ። ሃይጤልጭ አይዳገ ሃይጤልዲ ማርሴ ባቀፉክ ተካገ ቆቅ ስምነ ኦቻውራ የማነ ራይደ ታውሰድ። ከዚህ በኋላ እግዚአብሔር አምላክ ወይም እጁ ላይ ወይም እግሮቹ ላይ ወይም አእምሮ ላይ ወይም ጤናው ላይ ወይም አይኑ ላይ ወይም ጆሮ ላይ ምልክትን ያሳያል። ታውያ ገጾሳይ አቀናሽን መላታ በያስደስ ነሄራ ነሰበረ አቀናው ጋታቀ መላታ በያዛቀና አቀናው ጋታቀ መላታ በያዛቀና መጨረሻ ኩሸቱ ኮታይ ኩሸቱ ኮተሪያ ታቃሊዮ ያግት ሀጨንጉርሲዮ ጦሰዶናፔ ታሲዶሮ ገልጠቀሚያና ወንተናው ጋችከ ሳማለዶ መላቾ ቤዳ ቀናዳይስ ሳማለዶ መላታ ቢያናው ዳይስ መላታ ቢያናው ዳይስ መላታ ቢያናው ዳይስ። ይህ በክርስቶስ ዓለት ላይ የተመሰረተች ዓለም አቀፍ ቤተክርስቲያን የዩቲዩብ ቻናል አገልግሎት ነው። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ሌሎች እንደነዚህ አይነት መንፈሳዊ አገልግሎቶች እንዲደርሷችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ይህንን አገልግሎት እንድታጋሩ ስል በጌታ ፍቅር እንጠይቃችኋለን። ይህንን አገልግሎት መደገፍና ማገዝ የምትፈልጉ ከስር በምትመለከቱት በባንክ አካውንቶቻችን ላይ አቅማችሁ የቻለውን በመደገፍ
አገልግሎቱ እንዳይደክም ለማድረግ ለማገዝ የምትፈልጉ ማገዝ የምትችሉ መሆኑን በጌታ ፍቅር እናሳውቅ እንወዳለን። ይህ በክርስቶስ ዓለት የተመሰረተች ዓለም አቀፍ ቤተክርስቲያን የአገልግሎት መስመር ነው።